ሰሜን ተራሮች ብሔራዊ ፓርክ የተራሮች ዓለም የደመናዎች መከማቻ የንጹህ አየር መተንፈሻና የአይን እረፍት የሆነው የሰሜን ተራራ በሺዎች የሚቆጠሩ ሜትሮች ከፍታ ላይ ቆመው ወደ ጥልቅ ገደል ሲመለከቱ ዓለም ከእግሩ በታች እንደተነጠፈች ባራቆት ይቃኛሉ። ይህ ፓርክ መዳረሻ ብቻ ሳይሆን የተፈጥሮ ድንቅ ስራ የሚታይበት ሕያው ሙዚየም ነው። ዛሬው ቪዲዮ ወደ ኢትዮጵያ ከፍተኛና አስደናቂ የተፈጥሮ ሀብት መዳረሻ ሰሜን ተራራ ብሔራዊ ፓርክ እንጓዛለን። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ከአዲስ አበባ 830 ኪሎ ሜትር ርቀት ላይ በአምስት የሰሜን ጎንደር ወረዳዎች ላይ አርፏል። ከባህር ጠለል በላይ 4543 ሜትር ከፍታ ያለው ከአፍሪካ ትላልቅ ተራሮችን አንዱን ራስ ዳሽንን ጨምሮ ሌሎች ታላላቅ ተራሮችን ጠቅልሎ በመያዝ ለስሙ መጠሪያ አድርጓል። የኢትዮጵያ ጣሪያ ተብሎ የሚጠራ በተፈጥሮ ውበቱ በውስጡ በሚገኘው ብርቅዬ ዝርያዎች ዓለምን የሚያስደምም ድንቅ ስፍራ ነው። የሰሜን ተራሮች ብሔራዊ ፓርክ ለአይን የሚከብድ ትልቅ ገደሎችና ሰማይን የሚነኩ ሹል ተራሮች ስብስብ ነው። ፓርኩ በይፋ የተመሰረተ እንደ አውሮፓ አቆጣጠር በ1969 አካባቢ ነው። ከዛም በ1978 በተባበሩት መንግስት የትምህርትና የሳይንስ የባህል ድርጅት በዩኔስኮ በዓለም ቅርስነት ተመዝግቧል። በዓለም ላይ ሌላ የትም የማይገኙ አስደናቂ እንስሳት በቅርብ የሚታዩበት ብቸኛ ቦታ ነው። እንደ ጭላዳ ዝንጀሮ በሰላማዊነታቸውና በረጅም ፀጉራቸው የሚታወቁት እነዚህ ዝንጀሮች በመቶዎች የሚቆጠሩ ሆነው በሳር ሜዳ ላይ ሲፈነጩ ማየት ትልቅ ደስታን ይሰጣል። ዋሊያ አይቤክስ በዓለም ላይ በሰሜን ተራሮች ብቻ የሚገኝ የዱር ፍየል ዝርያ ነው። በጣም ገደላማ በሆኑ ስፍራዎች የመኖር አስገራሚ ችሎታ አለው። ኢትዮጵያ ቀይ ቀበሮ በዓለም ላይ ካሉ የቀበሮ ዝርያዎች ሁሉ እጅግ ብርቅዬና የመጥፋት አደጋ የተደቀነበት ከፓርኩ ከፍተኛ ቦታዎች ላይ አይጥን አድኖ በመብላት ይኖራል። ቅዬዎቹ በተጨማሪ ሌሎች እንስሳትም በፓርክ ውስጥ ይገኛሉ። የሜዳ ፍየልና የሚኒሊክ ድኩላ በተራራው ግርጌና ሳር ባለባቸው ቦታዎች ይታያሉ። አኑቢስ ባቦን ወይም ጥቁር ዝንጀሮ በዝቅተኛ የፓርኩ ክፍል ይገኛል። ነብርና ጅብ በብዛት ባይታይም በፓርክ ውስጥ የሚንቀሳቀሱ አዳኝ እንስሳት ናቸው። ከ400 በላይ አዋፍ ዝርያዎች መገኛ ሲሆን በተለይም ለአዋፍ ተመልካች ገነት ነው። ላመጋየር በርድስ ቮልቸር ግዙፍ ክንፍ ያለው አጥንት ሰባሪ በመባል የሚታወቅ ጠንባንሳ ነው። ከገደል ላይ አጥንት በመጣል ሰብሮ ውስጡን የመብላት ልዩ ባህሪ ያለው። ቲክ ቢልድ ሪቨን ወይም ቁራ ትልቅ ምንቃር ያለው በኢትዮጵያ ብቻ የሚገኝ የአዋፍ ዝርያ ነው። በጣም ብልህና ሁሉንም ነገር ስጋም ሆነ እጽዋት ይመገባል። ያው ደግሞ ወልትድ አፔስ በኢትዮጵያ ብቻ የሚገኝ ብርቅዬ ወፍ ነው። ሰሜን ተራሮች አካባቢ የሚገኘው ወደ ተለያዩ አቅጣጫ የሚፈስ ወንዝ ለኤሌክትሪክ ኃይል አመንጭነት ያላቸው ፋይዳ ከፍተኛ ነው። አብዛኞቹ ከሰሜን ተራሮች የሚነሱ ወንዞች ለምሳሌ እንደ ተከዜ ያሉ የአባይ ተፋሰስ አካላት ናቸው። እነዚህ ወንዞች ዓመቱን ሙሉ የማይነጥፉ በመሆናቸው ለግድቡ አስተማማኝ ውሃ ምንጭ ናቸው። የተከዜ ግድብ ከነዚህ ተራራማ አካባቢ የሚነሳ ውሃ በመጠቀም ለሀገሪቱ ከፍተኛ የኤሌክትሪክ ኃይል በማቅረብ ላይ የሚገኝ ትልቅ ተጠቃሽ ምሳሌ ነው። የአየር ንብረቱ በአብዛኛው ቀዝቃዛ ነው። ይሁን እንጂ በቀንና በሌሊት መካከል ያለው ሙቀት ልዩነት በጣም ከፍተኛ ነው። በቀን የፀሐይ ብርሃን በሚኖርበት ጊዜ ሙቀቱ መጠነኛና ደስ የሚል ሲሆን ከ11 ዲግሪ ሴልሺየስ እስከ 18 ዲግሪ ሴልሺየስ አካባቢ ነው። በሌሊት ሙቀቱ በከፍተኛ ሁኔታ ይወርዳል። በተለይም በጥቅምት፣ ህዳርና ታህሳስ ወራት የሙቀት መጠኑ ከ0 ዲግሪ በታች ሊወርድ ይችላል። በዚህ ወቅት በማለዳ መሬቱ በረዶ ሸፍኖ ማየት የተለመደ ነው። በፓርኩ ዙሪያ የሚኖሩ አብዛኛው ነዋሪዎች
በግብርናና በእንስሳት እርባታ የሚተዳደሩ ናቸው። ቀዝቃዛ አየር ንብረት በመሆኑ በዋነኝነት ገብስ፣ ስንዴና ጥራጥሬ ይመረታል። በደጋው ክፍል በጎች፣ ፍየሎች፣ ከብቶች ለማህበረሰቡ ዋነኛ የሀብት ምንጮች ናቸው። በተራራማው አስቸጋሪ መልክዓ ምድር ምክንያት እንደ መንገድ፣ ንጹህ ውሃና የጤና ተደራሽነት ለእያንዳንዱ መንገድ አሁንም ፈታኝ ነው። ሆኖም ግን በቱሪዝም መስፋፋት ምክንያት ትምህርት ቤቶች፣ የጤና ኬላዎች ቀስ በቀስ እየተስፋፉ ይገኛሉ። ማህበረሰቡ ከከብት ግጦሽና ለእንጨት ፍለጋ ፓርኩን ይጠቀም ነበር። አሁን ግን ፓርኩ ከመጠቀም አንጻር እነዚህ ተግባራት በሕግ ታግደው ማህበረሰቡ ከፓርኩ ጋር ተስማምተው የሚኖሩባቸው መንገዶች እየተመቻቹ ይገኛሉ። በአጠቃላይ ማህበረሰቡ ከአስቸጋሪ ተፈጥሮ ጋር ተስማምተው የሚኖር ኩሩና ጠንካራ ባህል ያለው ማህበረሰብ ነው። ፓርኩን ለመጎብኘት የሚሄዱ ሰዎች ከተፈጥሮ ድንቅነቱ ባልተናነሰ በዚህ ማህበረሰብ ቅንነትና ባህል ይገረማል።